ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? እንኳን ወደ ቻናሌ በደህና መጣችሁ። ዛሬም ደግሞ ተመልሼ መጥቻለሁ ማለት ነው። ዛሬ ተመልሼ ስመጣ እንግዲህ ዛሬ ያየነው ቪዲዮ እኔ ቪዲዮውን ማስገባት አልፈለኩም። የራሴ ሀሳብ ነው መስጠት የምፈልገው ማለት ነው በዚህ አጋጣሚ እና አብርሃም ማለት ነው ዛሬ ያደረገውን ነገር አያችሁ። እንግዲህ ሄርሜላን ለመራቅ እየሄደበት ያለ ርቀት ነው ያሳየን ያለው ማለት ነው። በዚህ አጋጣሚ ልንገራችሁ ብዬ ነው እና በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ምን አይነት ጭንቅላት እንዳደለው እኔ አላቅም። ፈጣሪ ቅር ይበለኝ። እንግዲህ እኔ እኮ ነገር ከተናገርኩ ይቅርታ ማለት ነው። በጣም ስለሚያስጠላ ነው። ለምን መሰላችሁ? በነገራችን ላይ የሚያንጸባርቀው ነገር ሴቶች ላይ ያለው ጥላቻ ነው። የምሬን ነው። ሴቶች ላይ ያለበት በቃ በጣም ነው ሴቶች ላይ በቀል ነው ያለበትና በዚህ አጋጣሚ እንጃ እኔ ግራ ገባኝ እና እየተጠበቀች የነበረችው ሴት ደግሞ ፍቅር ተሆና ቆይታለች ማለት ነው። መጣች እንግዲህ እኔ ፍቅር የሚሉት እንትን ነው ፍቅር ነው አይደል ስሟ በቃ እና ለማንኛውም ፍቅርተ ማርያም እንስጣቸው ምናምን እኔ ክፉ ነገር መናገር አልፈልግም ነበር። ነገር ግን ፈቅደሽ ከመጣሽ እንግዲህ መረገጡን ተቀበይ ማለት ነው። ለምን መሰለሽ አንቺ ምን እያልሽ እንደነበረ ምናምን እየሰማሁት ነበር ቪዲዮን ማለት ነውና በነገራችን ላይ ምን እንደሆነ በቃ ራስሽን እንደ ዕቃ ነው እያስተዋወቅሽኝ ያለሽው። አንቺ እንደ ዕቃ እንደምትገዢ እንደ ዕቃ የትም ቦታ እንደምትገኝ በቃ አላ ማንም ሰው መጥቶ ሊያገኝሽ እንደሚችል ነው አንቺ ራስሽን ታንጸባርቂው። እኛ አይደለንም ያልነው፣ አንቺ ራስሽ ነሽ እንደዛ የምታደርጊው አክት ሁሉም ነገር የምትገኝበት ቦታ አለ። አሁን አንቺ ቪዲዮ ለመስራት ከስንት ወንድ ጋር ነው የምትለጣጠፊው? ሲጀመር እንዴት እንደሚያስጠላ ምን አይነት ህይወት ነው ያለሽ? እኔ በጣም የሚገርመኝና በዚህ አጋጣሚ ፍቅረኛሞች የነበሩ የሚመስላችሁ ሰዎች ካላችሁ ፍቅርና አብርሃም ፍቅረኛሞች ሆነው አያውቁም። የሚዲያ ፍቅረኛሞች፣ የውሸት ፍቅረኛሞች ናቸው። በዚህ አጋጣሚ ልንገራችሁ ብዬ ነው። ገባችሁ አይደለ? በሚዲያ ላይ መጀመሪያ ቲክቶክ ላይ እየሰሩ ያሉ ምናምን እንደንትን ስለነበረ ከዛ በኋላ በቃ እሱ ፈልጎ ነበረ። በነገራችን ላይ አብርሃም ፈልጎ ነበረ። ግን ደግሞ ፍቅር ከዛ ማን የሚባለው ይሄ ሙስሊሙ ንገሩኝ እስኪ ማነው ስሙ? ይቅርታ አድርጉልኝ እኔ ስሙ አልያዝኩትም። ከሷ አረገዘች ማለት ነው። ገባችሁ አይደለ? አብርሃም እየፈለጋት እያለ ግን እሷ ለሚዲያ ብቻ ነበር የምትጠቀመው፣ እሱም እንደዛ ነበረ። ግን እሱ በመሀል እሷን ሲፈልጋት ከሌላ ከዛኛው ጓደኛዋ አረገዘች ማለት ነው። ገባችሁ አይደለ? በዛ ነው የተለያዩት በነገራችን ላይ ማለት ነው። እሷ ናት አልፈልግም ብላ ከአብርሃም ያወጣችው እንጂ ፍቅረኛው አይደለችም። ፍቅረኛው የመጀመሪያ የነበረችው ሚዲያ ሳያመጣ ከፍቅር ጋር ሚዲያ እየሰራ ያለ ከነፂ ጋር ነበረ ጓደኝነት የነበረው አብርሃም። ነፂ ነበረች ፍቅረኛው የመጀመሪያዋ ማለት ነው። ገባች አይደለ? እንጂ ፍቅረኛው ምን አታውቅም። እና በዚህ አጋጣሚ ልንገርሽ ፍቅር ማለት ነው አንቺ በቃ እንደ ገበያ ነው የመጣሽ። በነገራችን ላይ ሄርሜላ ጋር ልትወዳደሪ ምናምን እንዳታስቢው ማለት ነው። ምክንያቱም አትገናኝም ሲጀመር። ይቅርታ አድርጊልኝ ሰው ለሰው ለወዳደር ብዬ ሳይሆን እውነቱን ነው የምነግርሽ። ታውቂያታለሽ፣ አንቺ ራሱ ጠንቅቀሽ ነው የምታውቂያት ማለት ነው። እና አንቺም ሴት ነሽ፣ ጭንቅላት አለሽ፣ ልቦና አለሽ አይደለ? አንቺ ነገር ህይወት አይኖርሽም ወይስ አንቺም ሴቶች ላይ በቀል ስላለሽ ነው አብርሃምን እያገሽ በየመጣሽበት አብርሃምን መታገጂው ሴቶችን እንዲጎዳ? ገባሽ አይደል? እሱ ሴቶችን ስለሚጠላ ነው እንደዛ የሚያደርገው። አንቺ ደግሞ ሁሌ እየመጣሽ እንደዚሁ መሀል ላይ ከዚህ በፊትም ከሩታ ጋር ተጣልተው እያሉ አንቺ መተሽ ነበረ። ገባሽ አይደል? እና አንቺ የምሬ ነው የምነግርሽ። በዚህ አጋጣሚ እኔ ክፉ አታናግሪ። ለምን መሰለሽ? እኔ ክፉ ነገር ልናገር ብዬ ሳይሆን ራስሽ ነሽ የመጣሽው፣ ያለ ቦታሽ የገባሽው አንቺ ነሽ። የሆነ ለማስቀናናት ሴት ላይ የሰው ህይወት ለመበተን ለማስቀናናት ሁሌ እንደመጣሽ ነው፣ ሁሉም ቦታ እንደሄድሽ ነው። አንቺ ቪዲዮ ለመስራት ማንም ሰው ጋር የምትለጣጠፊ ሴት ነሽ፣ ምንም አይነት ክብር የሌለሽ ሴት ነሽ። ገባሽ? ሌላው ተርፎ ከወንድሙ ጋር ከታናሽ ወንድሙ ጋር በጣም የምትለጣጠፊ በጣም እኔ ሌላ ነገር ሳይኖራቸው አይቀርም ብዬ ነው የማስበው።
እና ክብር ሊኖረኝ አይችልም። እና አሁን የመጣሽው ደግሞ ሄርሜላን አስቀናለሁ ምናምን ብለሽ ነው። ሄርሜላ ባንቺ አትቀናም። እውነቱን ማወቅ ስለምትፈልግ ነው እንጂ ባንቺ ልትቀና አትችልም። በምን ትቀናለች ሲጀመር? በምንሽ? ምክንያቱም አንቺ በየዞርሽበት ነው የምትለጠፊው። ምንም እንትን የለም። በዚህ አጋጣሚ ማለት ነው ምን አገባሽ አንቺ ቪዲዮ ለመስራት እየሄድሽ ከምትለጣጠፊያቸው ባንዲራሽን አውጥተሽ በቃ ሆቴል ውስጥ ቁሚ አይሻልም? በቃ የታወቀ ስራ ማለት ነው እንዲሆንልሽ ብዬ ነው። ይቅርታ አድርጊ፣ ክፉ ነገር መናገር ፈልጌ አይደለም፣ ግን ስራሽ ሁኔታሽ ሁሌ ሄደሽ የሰው እንትን ላይ ነው የምትገቢው እና የራስሽ ህይወት ኑሪ። ገባሽ? ልጅሽን አሳድጊ። ደግሞ ልጅህን ማሳደግም ይችላልው። መጀመሪያ ልጅሽን አሳድጊ። ልጅ ታሳድጊና ካለች እሱ አሳድጓል። ሚዲያ ከመስራት አልፎሽ ዋንጭ የተለጣጠፍሽ ራስሽን እየሰጠሽ ገላሽን እየሰጠሽ አይደል? እየሰራሽ ያለሽ አይደብርሽም? እንደ አንቺ በታሳልፍ ትችላለሽ። ነገር ግን ምን እንደዛ አይነት ሰው ነበር እኮ ምን አይነት ጭንቅላት እንዳላችሁ እኔ በዛ በቡታጅራ አካባቢ ያላችሁ ሰዎች ጤነኛ ናችሁ ወይስ የሆነ ማናቀው ባህል አላችሁ? እኔ አላውቅም። እንዴ ትናንት ከታናሽ ወንድሙ ጋር እየጨፈርሽ እየተለጣጠፍሽ ቤቱ ላይ ሄደሽ ስለ ፍቅር ምናምን እያወራሽ ስለ ምናምን እየተጨማለቅሽ ቆይተሽ አሁን አብርሃም ላይ ቆመሽ መጥተሽ ማን ይደነቅ ባንቺ? ማንም ይደነቅ? የመስመር ሳቅ እኔ ፈልጋቂ ያለውን ቆሳቂ መጥቷል። ሳይሽ ማለት ነው አንቺ ሆንሽን ሳቅ የሆነ ያስመሳይነት ጥግ ሳቅ ነው ያለብሽ። ያስታውቅብሻል ጀመር ይሆንም ያስመሳይነት ሳቅ ነው የሆነ ሳቅ አይደለም ታሳቡኝ የመጣው። የሆነ ሳቅ ሁሉም ቦታ ላይ አንድ ሊሆን አይችልም። ሁሉም ሰው ላይ አንድ ሊሆን አይችልም። ገባሽ አይደለ? አዎ ባሊበት ቦታ አለ እንትን የምትልበት ቦታ አለ። አንቺ ግን የውሸት ስለሆነ የምትስቂው ሁሉም ቦታ የምትስቂበት እንደዛ አይነት ነው ሪያክት የምታሳዩ ማለት ነው። በዛ አጋጣሚ እና ከሄርሜላ ራስ ወራጅ በያቢ እነሱ ይጨርሳሉ። በነገራችን ላይ ታይታለሽ እሱ የመሰከረላት የመጀመሪያው ቀለበት ያሰብላት ሲሆን ሁለቱም የሚጨርሱት ነገር አለ። ገባሽ አይደል? አንቺ ስለመጣሽ አይደለም ነገሩ የሚቋጨው። እሷ በምትጠይቀው ነገር ትጠይቋለች። ስላላገባው ምናምን ያለ የነበረው ቀለበት አስሯል። በአደባባይ ነው ያሰረው። በዛ ራሱ መያዝ ትችላለች ሄርሜላ ማለት ነው። ገባሽ አይደለ? እና ብዙ መረጃ አላት ልጅቷ ማለት ነው። አንቺ ስለመጣሽ ማንንም እንትን የሚል ምናምን የለም። በዛ አጋጣሚ ልንገርሽ ብዬ ነው። አንቺ ራስሽን አርክሰሽ በየቦታው እየሄድሽ እንትን ከምትይ ግን የምሬን ነው በቃ ማለት ለዩቲዩብ እንድትሰሪ ሰብስክራይብ እናገኛለሁ ብለሽ ወንዶቹ ጋር ከምትጨማለቂ የምሬን ነው። መጨማለቁ የማይቀረው በቃ ባንዲራሽ ነው ውጪና ውጪ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በእናታችሁ በዛ በታጅራ ያላችሁ ግን ቤተሰቦች ትላልቅ ቤተሰቦች ምናምን ልጆቻችሁን እንትን አድርጉ። የምሬን ነው። ምክንያቱም እንደ ሀገር ነው። አሁን እኮ የተወሰነ ሰው ምናምን ብቻ እኮ አይደለም ዩቲዩብ የሚሰሩ በመላው በቃ እዛው የወንድም የእህት ምናምን እዛው ተጨማለቁ እኮ በቃ ተጨማለቁ። እንደ ቪዲዮ አታዩም? እንደ የልጆቻቸው ቪዲዮ አታዩም? ለሆዳቸው ብቻ ስለሚያድሩ ነው በዚህ የተጨማለቀ ህይወት እየተጨማለቁ የሚሰሩት ማለት ነው። እና በጣም ነው የሚያስጠላው። ፍቅር የምትባይ ግን ክብርሽን በተጣብቂ ሰብስክራይብ ጨምራለሁ ብለሽ መጣሽ። እንግዲህ በፍቃድሽ ነው ለመቀነስ ነው የመጣሽ እንጂ እንደማትጨምሪ እርግጠኛ ነኝ ማለት ነው። እና በጣም ነው የሚያስጠላብሽ። ክብርሽን ጠብቂ። ተማሪ ልብሽን ሁሌም አለሁኝ። እሺ እዚህ ራስሽን ነፃ አድርጊ። እሺ እሺ ቆንጆ አትኮሳተሪ ነው አትኮሳተሪ ነው። ምን ያስጨንቅሻል? ጨንቆኝ ነው። እንዴት አባሁ ጭንቀት ዝም ብለሽ ተቀበይዋለሽ? ምን ያስጨንቅሽ? ባልበላም ባልጠጣም በቃ አንተ ብቻ ከጎኔ ብትሆን በቂ ነው። ገባ? ሰው ምግብ ያስጨንቀዋል። እኔ እዚህ ምንም ማድረግ አይቻልም። ፍቅር እኮ ነው። እንደው እንኳን አላውቅም። ፍቅር ይሁን ምን ይሁን መጋኛ ይሁን መታኝ ግራ ገብቶኛል። ከአንተ ውጭ ምንም አላስብም። ለነገሩ ይሞቅሃል። አሁን እንደዚህ ያለ ምሽ እንዴ ትላለክ። ስለዚህ በዛ ሀሳብ ጸደቀ። እያስጨነቀኝ የነበረው እውነት ለመናገር ትንሽ አልቀሻለሁ። ትንሽ ምን አልቀሰሻል? በለም ብዙ ላይ ያለቀሽው አይነሽ አስታውቃል የሚለው ነው። ወሸሻለሁ ታጠቢ ነበር እኮ ግን ለምን አልቀሻለሁ? ስለዚህ ተስማምተናል ማለት ነው። ከዚህ በኋላ እንደዚህ አይነት ጥያቄ አይነሳም። በጊዜው ሁሉም ነገር ይሆናል። እሺ ተስማማን?
ስለዚህ ከዚህ በኋላ የሚያስጨንቀን ነገር አይኖርም ብዬ አስባለሁኝ። ሌላው ምን አለ መሰለሽ እንደዚህ ስትሆኝ ማለት ነው ጌታን እንደማስብ ታውቂያለሽ። ጀስት ግዴታ በቃ አብሬያት ልኖር እንደ ምናምን ነገር እላለሁኝ። ይሄ አንዳንዴ ነገሮች የሚያስገድዱሽ ነገር አለ። ኧረ አላስገድድኩም። ተው አብርሃም፣ ነገሮች የሚያስገድድሽ ነገር ነው እያልኩሽ ያሉት አንቺ ሳትሆኚ ነገሮች። አይ ነገሮችም እንዲያስገድዱኝ ያልፈቅድልኝ። ያ ደግሞ እንዲሆን ከፈለግሽ ፈጣሪ ያለው ጊዜ እኔ ትንሽ መቆየት እንፈልጋለሁ፣ መረጋጋት እንፈልጋለሁ ምናምን እና እነዚህ አይነት ሀሳቦችን ከዚህ በኋላ ባይመጡ ባይነሱም ወደ ተሻለ ነው ብዬ አስባለሁ። ኧረ ችግር የለውም። በአንተ ሀሳብ ሄዳለሁ። ለማክረህ ብዬ ነው እንዳልኩ ነው። ሁለት መልስ ነው ከአንተ የጠበቅኩት ብዬሃለሁ። አንድ እሺ ጥሩ ሀሳብ ነው የመጣሽው። ሁለት ደግሞ አይ እንዴት የሀሳብ አመጣሽ አይሆንም በጊዜው እንደምትለኝ ሁለት ሀሳብ ሆኜ የመጣው ሰው 50-50 ነበርኩኝ፣ ወደ አንዱ 100 አዘነበልኩኝ። ስለዚህ በእኔ ሀሳብ ተስማማሽ ማለት ነው? አዎ ባሌን የማዳመጥ ደግሞ ግዴታ አለብኝ አይደል እንዴ? ይሄ ነው በቃ። እና ደግሞ ብዙ አትፍሪሽ። እኔ ሁሌም ከአንቺ ጋር አልፈራም። አትፍሪ። አልፈራም። እንዳሰብ እኔ እችላለሁ። እጅ እንዳሰብ